ፋዘርስ ኡስታዝ ተርቱሊያን እነሱ ራሱ ይብን በዚህ መልኩ ነበረ የሚያዙት። እንግዲህ በጣም ስማቸው ተደጋግሞ ሲጠራ የምንሰማቸው ሰዎች ናቸው እና እነሱ እንደዚህ የሚያዙ ከሆነ ያለመልበስ ምንድን ነው ምክንያታችሁ? በነገራችን ላይ ተርቱሊያን ማለት ክርስቲያኖች ስላሴን ለመጀመሪያ ጊዜ ክሬት ያደረገ ሰው ነው። እሺ አሁን የምታምኑበትን ስላሴ አብ፣ ወልድ፣ መንፈስ ቅዱስ በአካል ሶስት ናቸው፣ በመለኮት ደግሞ አንድ ናቸው የሚለውን ለመጀመሪያ ጊዜ ክሬት ያደርገው ተርቱሊያን ነው። እንዲሁም ደግሞ ለመጀመሪያ ጊዜ ስላሴ የሚለውን ቃል በመጽሐፉ አግኒስት ፓራክሰስ ነው እንደዛ ነገር መሰለኝ መጽሐፉ ላይ ለመጀመሪያ ጊዜ ስላሴ የሚለውን ቃል የተጠቀመው ተርቱሊያን ነው። ከስሙም እንደምንረዳው የስላሴ መስራች ማለት ነው። በቃ በስትክክል አሁን የምታዩትን እናንተ የምታምኑበትን አብ፣ ወልድ፣ መንፈስ ቅዱስ በአካል ሶስት ናቸው፣ በመለኮት ደግሞ አንድ ናቸው የሚለውን ነገር ክሬት ያደረገ ሰው ነው እንግዲህ ይህንን ነገር እየተናገረ ያለው። ያንን ትቀበሉታላችሁ ስላሴ ሲሆን፣ እዚህ ጋር ሲመጣ ግን ማን ይሰማዋል? እሺ እንቀጥል። ይተፈቀል ዑለማ አለ ኡስታዝ። አዎ የዑለሞች ስምምነት አለበት በሉት። በቃ እንግዲህ ሁሉ የምታዩት የቸርች ፋዘሮች ተስማምተውበታል፣ አባቶች ማለት ነው። በኋላ ደግሞ መታችሁ ቸርች ፋዘሮቹን እንዳለ ዋህብይ ናቸው እንዳትሉ፣ አይመለከተንም። እኛ ራሳቸው ናቸው ያሉት፣ እኛ አይደለንም እያስባልናቸው ያለ ነው። በነገራችን ላይ ሙስሊሞች ራሱ ሲለብሱ እሺ እንትን ክርስቲያኖችን እናስገባቸው። አሁን በእነዚህ በተለይ በቸርች ፋዘሮች ዙሪያ እስቲ አንድ ደህና ሰው የለም? ቶሚ ክርስቲያን ነው። ዌይቲንግ ፎር ደ ጋስት ቱ ጆይን። እስቲ ክርስቲያኖች ካላችሁ በተለይ ወንዶች ምናምን ካላችሁ ገስት ላኩ እና አባቶች እንደዚህ ነው የሚያምኑት ወይስ ጸጉር ከፍቶ እርቃን መሄድን ነው የሚያምኑት? ፌስ ከቨር ማድረግን ያምናሉ ወይስ ደግሞ ተገላልጦ መሄድን ነው የሚያምኑት የሚለውን ብንመለከት ምን ይመስላችኋል? እነ ተርቱሊያን እንዲሁ ደግሞ መጨረሻ ላይ ያለው አትናቴዎስ ውስጥ አለ እንዴ? መወዳ ወደታች አትናቴዎስ እስቲ ወደታች ይሄኛው እዚህ ጋር ያለው አትናቴዎስ ነው። ገስት ላኩና አትናቴዎስ ምንድን ነው የሚለውን ብናይ ምን ይመስላችኋል? እንደ ሙስሊም ነው የሚያምነው? እንደ ክርስቲያን ነው የሚያምነው? ታውቃላችሁ፣ ግልጽ ነው። የድሮ ሰዎች እንደናንተ አይደለም የሚያምኑት፣ ጸጉራቸውን ለቆ አይደለም የሚሄዱት። ለዛ አሁን ይሄ ማስረጃ እንዳለ ተውትና፣ ምክንያቱም ይሄ እንዳለ ሂጃብ ኒቃብ ነው የሚደግፈው። እሱ እንደውም ምንድን ነው እያለ ያለው ኢፍ ዩ ሹድ ባይ ቻንስ በአጋጣሚ ሜት ሳምዋን የሆነን ሰው ብታገኙ ሌት ዩር ፌስ ቢ ቬልድ፣ ፊቶቻችሁን ሸፍኑ። ጸጉራችሁን ሸፍኑ አይደለም። ፌስ ማለት ፊት ማለት ነው አይደለም። ጸጉር አለ፣ ጸጉር ሳይሆን ሸፍኑ ያለው ሌት ዩር ፌስ ቢ ቬልድ፣ ጸጉሮቻችሁን ሳይሆን ፊቶቻችሁን ሸፍኑ ያለው። ፊቶቻችሁን ሸፍኑ። የሆነ እንግዳ ባዕድ የሆነ ሰው ቢመጣባችሁ ጸጉር ሸፍኑ ሳይሆን ፊት ሸፍኑ ያለው። ልክ ኒቃብ ነው ፊት የሚሸፈነው። አይደለም ወንድ ሴት እንኳን ገላችሁን እንዳታይ ነው ያለው። አይደለም ወንዱ ሴት እንኳን የእናንተን ገላ ማየት የለባትም በጣም አስቸኳይ አሳሳቢ ጉዳይ ካለመጣ በስተቀር ብሎ አትናቴዎስ ይናገራል። አጠቃላይ ቸርች ፋዘር የሚባል ሁሉ በዚህ ደረጃ ነው የተናገረው። እስቲ ገስት ላኩና አይደለም በሉ ክርስቲያኖች፣ ፊት ሸፍኑ አይሉም በሉ። እስኪ ገስት ላኩና እኛ ይኸው ማስረጃ አለን። የራሳችሁ መጽሐፍ ነው የምንከፍትላችሁ። በእናንተው መጽሐፍ መሰረት የታዘዘው ፊት መሸፈን ነው። የሚቃወም የለም ይህንን ጉዳይ። እስቲ ገስት ላይ ክርስቲያን ካለ ቅድም ገስት የላካችሁ ክርስቲያኖች መልሱ፣ ገስታችሁን ገስት መልሱ እና እንዴት? እሺ ክርስቲያን ነህ? እውነተኛ እንዴት ኖት? እግዚአብሔር ይመስገን። የምን ትላለህ? እስኪ የርሊ ቸርች ፋዘሮችን በተመለከተ ስለ ሂጃብ ያላቸው ግንዛቤ
አንተ ዛሬ ህዝበ ክርስቲያኑ እንደሚያምነው ነው የሚያምኑት እነሱ ወይስ ህዝበ ሙስሊሙ እንደሚያምነው ነው የሚያምኑት? እኔም በጸሎት ሰዓት ብቻ ትከናነብ የሚሉ ጥቅሶችን ብቻ ነው የማውቀው ከመጽሐፍ ቅዱስ። አንዳንድ ሌሎችም ከፍ አድርግ እስኪ ድምፅህን። ከመጽሐፍ ቅዱስ ሌሎች ጥቅሶችንም ጠቅሳለች እና እሱን በደንብ እዚህ ጋር አልታየንም ነበረ ጥቅሱ። አሁን ነው በትልቁ የመጣቸው። ቅድም አልመጣችም ነበር። እሱን ብትደግምልን ደስ ይለኝ ነበር። ሀሳብ የለም እዚህ ቸርች ፋዘሮቹ ላይ ያው እንግዲህ ያቀረባችሁት ነው። እንግዲህ ምኑን ነው ምክደው? እኔ ያው እንግሊዝኛ ስለሆነ ብዙም እንግሊዝኛ ወደ ሰነፍ ስለሆንኩ ነው እንጂ ያው መጽሐፍ ቅዱስ ላይ የበለጠ ብታሳዩ ደግሞ ህዝቡ እሱን የበለጠ ስለሚቀበለው ከጸሎት ሰዓት ውጭ ትሸፈን የሚሉት ነገሮች የጸሎት ሰዓት ለማድረግ ቅድም ብዙም አልቻለም ነበረ። አንተ ምንድን ነው የምታምነው? እስኪ ሴቶች ጸሎት ሲጸልዩ ተሸፍነው ከዛ ከጸሎት ቦታ ሲወጡ ውልቅልቅ ማለት አለባቸው ነው የምትለው? ራሳ ግልጥልጥ ማለት አለባቸው በአንተ እምነት መሰረት? እስኪ ንገረኝ። እኔ የሚመስለኝ የነበረው በጸሎት ሰዓት ትሸፈናለች፣ ከዛ ከጸሎት ውጭ ደግሞ ያው ውበቷ ስለሆነ ትታይበታለች አይነት ነገር ነበር። ይህንን የሚደግፍ መጽሐፍ ቅዱስ ግን አለ? ያው በጸሎት ሰዓት የሚል ብቻ ስላለ ከጸሎት ውጭ እኛም ብቻ የሚል አለ። ብቻ የሚል ለምሳሌ ሴቶች ሲሰግዱ ማከናነብ አለባቸው ብዬ ተናገርኩኝ። ሲሰግዱ ይሄ ማለት ብቻ የሚል ነገር ስላልተናገርኩኝ ከዛ ሲወጡ ራሳቸውን እንትን ማድረግ አለባቸው የሚለውን ያሳያል ወይ? ብቻ የሚል ነገር አለ። የጸሎት ሰዓት ብቻ የሚል ነገር አለ። እውነተኛ በጸሎት ጊዜ ካለ እኮ ነጥሎ ጸሎት ካለው ብቻ የሚል ነገር እንደማለት ነው የሚቆጠር አይደለም። እስልምናም እንደዛ ይላል። ሽሩጡ ሰላት የሰላት ሸርጦች ላይ በስርዓት መልበስ አለበት ይላል። እርቃን መሰገድ የለበትም ይላል። ይሄ ማለት ሌላ ሰዓት እርቃን ይፈቀድላቸዋል ማለት አይደለም። በእስልምና ሰላት የራሱ ሸርጥ አለው። ከእነሱ ውስጥ በትክክል መልበስ ነው። መልበስ አለባችሁ ነው በትክክል። ይሄ ማለት ግን እዛ ስለ ሰላት መጥቀሱ ከዛ ውጭ ግን እንደፈለጋችሁ ሰውነታችሁን አሳዩ ማለት አይደለም። ማለት ጸጉሯን እኮ ነው ሰውነቷን ሳይሆን ጸጉሯን እኮስ አልኩ እኮ። ጥቅሙ ምንድን ነው? እዛ የጸሎት ቦታ መሸፈን ነው። ጸሎት ሰዓት ላይ አሁን ለምሳሌ አሁን ቤተክርስቲያን አይተህ ከሆነ ፊታቸውን ስለሚሸፈኑ አታያቸውም። በቃ ፊት ይሸፈናሉ። ያው እንደዚህ ይሸፈናል። በነጠላዋን በዛችሁ በስሷን ብትሆን ስለሚሸፈኑ ጥቅሙ ምን? እዛ ቦታ መሸፈናቸው እዛ ቦታ የመሸፈናቸው ጥቅም ምንድን ነው? እንዳይታዩ ነው እኮስ። ከምን እንዳይታዩ? ወንድ እንዳያቸው ነው። ምን ችግር አለው ቢያያቸው? ያው በቃ ሴትን አይቶ የዳነ የለም እኮ ይላል መጽሐፉ። ውጪ ሲሆን እሳ ውጪ ግን የሚል እኮ ነው አሁን የሚያስፈልግ እኮ ሰው ሴትን አይቶ የዳነ ስላሌለ ቆይ ሴትን አይቶ የዳነ የለ ይጠፋል ነው አሁን እያልክ ያለው። ውጪ ሲኮን አንጠፋም ነው እኛ። አይ አሁን እኛ መጽሐፉ የሚለው ለምሳሌ አሁን ኢቭን እንደዚህ ንግስ ባህል ሲሆን ይላል። ንግስ ባህል ሲሆን ቄሱን አትሂድ ይለዋል። እሱን ተው አሁን ገባክ? አሁን ንግስ የመሸፈኑን ዓላማ ነው የቤተክርስቲያን ንግስ ነው። የመሸፈኑን ዓላማ ቆይ እውነተኛ ሌላ ቦታ ላይ ዓላማ ነው የፈለግኩት። በደንብ ብታመጣልን አሪፍ ነበር። ቆይ የመሸፈኑን ዓላማ ነው አሁን የፈለግኩት። እና ለምን ይሸፈናሉ ስለ ሴትን አይቶ የዳነ የለም አልክ። ቢማዕና ይፈተናል ነው እያልክ ያለው አይደለ? ይፈተናሉ። ሴትን ካካየም በቃ እኛ ወንዶች አንችልም ነው ያልከው። ቤተክርስቲያን ውስጥ እንዴ ቤተክርስቲያን ውስጥ እኮ እንደውም ሰው ስለ አምላክ የሚያስብበት ቦታ ነው። ለምን ስለ ሴት ታስባለህ? በዚህ ደረጃ ሴት ልጅ እኛን እንደምታጠፋ ከታመነ ውጪ ላይ ከዚያ በላይ መታዘዝ የለበትም ወይ? እኔ እናንተ ብዙ የምንፈተነው እንደውም ውጪ ውበቷ ነው ስላለ ውጪ ላይ ትዋብም የሚል ትርጉም ያለው ይመስላል እኮ ነው ምልክ እኮስ። እኔ እናንተ አላሰበለንም ወይ ነው ውጪ ላይ እኮ እሱ ነው እኮ አሁን መከልከሉን እኛ ምንም የምናውቀው ነገር የለም። ውበቷ ስለሚል
ለማን ነው ሰው ውበቷን ስትገልጥ እሷ ውበቷን ስታሳይ እኔ እናንተ አንፈተንም ወይ? ውጭ ላይ ኦልሬዲ የሚመስለው መሰለው ውጭ ማንነቷ ምንነቷ መታወቅ አለበት ነገር ነው የሚመስለው። እኔና ስለኛ አስባ አንተ ወንድ አይደል? ቤተክርስቲያን ውስጥ ጸሎት ላይ ስለሆን እንደውም እዛ ውስጥ እኔ ሴት አታይም አንተ። እንደውም እዛ ውስጥ ጸሎት እንደውም የጸሎት ጊዜ ብትሸፈንም ባትሸፈንም እኔ እናንተ ይኸውልህ ቤተክርስቲያን ውስጥ ምንም ትርጉም እንዳሌለው የምርም አእምሮ እንዳለው ሰው ካሰብን እውነተኛ ቤተክርስቲያን ውስጥ ሴት ልጅ መሸፈኗም አለመሸፈኗም ያን ያህል እንደውም ከዚህ በአንተ ሎጂክ ስናስበው የሚያስገድ አይደለም። ለምን ትሸፈናለች? ምክንያቱም ሰው አምላኬ ብሎ የሚሄድበት ግቢ ነው። አምላኩን ሊያናግር ከአምላኩ ጋር ሊያወራ ችግሮቹን ሊነግረው አይታል የውስጡን ሊናዘዝ የሚሄድበት ቦታ ነው። ሴትን የሚያይበት ቦታ ሴትን የምታየው አንተ ውጪ ላይ ነው፣ መንገድ ላይ ነው የምታየው ሴትን። ቤተክርስቲያን ውስጥማ ችግር ልታወራ ነው የምትሄደው። ለምን ታያታለህ? መታዘዝ ያለበት ቤተክርስቲያን ውስጥ ነው ወይስ ውጪ ነው? ለእኔና ለአንተ ከታሰበ ሴትን አይቶ ያዳነ ስላሌለ መታዘዝ ያለበት ውስጥ ነው ወይስ ውጪ ላይ ነው? እውነተኛ የምር አእምሮ እንዳለ ሰው እናስብ። አንዳንዴ እስቲ ምን ትላለህ? እኔ አሁን ውጪ ላይ ይኸውልህ ለምሳሌ አሁን ሙሉ ፊቷን የምትሸፈነው ነገር ትክክል አይመስለኝም። አሁን በሙስሊም ሙሉ እሱን እንመጣለን። እስቲ የጸጉር ላይ እንቁ እሱን እመጣልሃለሁ እኮ። ስለዚህ ቢያንስ ወንዱ ካላያት ሳያያት ምኑን ነው ሊያፈቅራት የሚችለው? ሊመኛት የጋብቻ ጊዜ ችግር የለውም። ቆይ ለስነ የሚያስባት ማለት ነው። ሳያያት ሊያስባት አይችልም ነው። እሱ እመጣልሃለሁ። የትዳር ኬስ ሲሆን ችግር የለውም። ያለው ቅድመ ሁኔታዎች አሉ። የትዳር ላይ የምትወዳትን ሴት መጀመሪያ ማየት ትችላለህ። ግን እሱን ተው እና ለእኔና ለአንተ ሲታሰብ ግን አምላክ ለእኔና ለአንተ ሲያስብ ሂጃብን መደንገግ አለበት የለበትም? እኛ እንዳንጠፋ ምን ትላለህ? እኔ አሁን እኔ በራሴ ብትጠይቀኝ በጸሎት ሰዓት ምንም አይነት ሴትን ማየት አያስፈልግም፣ መሸፈን አለባት የሚለውን እስማማለሁ። በኖርማል ሰዓት ግን አለባበሷ ቅርጿን የሚያሳይ መሆን የለበትም። የጸሎት ሰዓት ለምን ታያታለህ ነው ጥያቄው። ስታልፍ ራሷ እንድትታይ ሆና ስለመጣች በግድ ነው እኮ የምታያት። ተገደህ እኮስ ለምን ታያታለህ? ውጭ ላይማ እኮ ዝም ብለህ ወደ ስራም ስለምትሄድ ምናምን የጭ ብለህ ምን ታልፈዋለህ። እዛ እንደውም ተናድ ነው የምታያት። ተናዳ ደስ ብሎ ነው የምታያት። ደስ ብሎ ኧረ ምን ደስ ይልሃል? ተናደ ምን አባቷ ልታደርግ መጣ? ኧረ የለም እንዴት ታምራለች ነው የምትለው። አንዋሻሽ ወንድ አይደል እንዴ አንተ? ኧረ እባክህ ተው እንጂ እንዴት ታምራ። ኧረ ተው አንተ ሙጉት ይዘህ እውነታ እየዞርክ ነው። እንዴት ታምራለች ነው የምትለው ወንድ በእርግጠኝነት። እና ያን ለመቅረፍ ሂጃብ መታዘዝ ማለት አይቀርም፣ ግን በዛውም መናደድህም አይቀርም ነው እኮ ምልክ። አሁን አጉል ቅድስና አንሱ ሳይሆን የምር መታዘዝ የለበትም ወይ? እንደዛ አይነት ፈተና ውስጥ እንዳንወድቅ እኮ አሁን የታዘዘው አሁን መጽሐፍ ቅዱስ ላይ አሁን ቅድም ስጠቅስ ነበር። እሱን እንደው ድጋሚ አይታየት ብታስደርገን እና ስክሪንሾት አድርገህ ነው እኛም ብንማርበት። ጥቅሱን ከሆነ ትንገረህ። ጥቅሶቹን ብቻ ንገሪው መወዳ፣ ጥቅሶቹን ብቻ ንገሪው። ሌላ ክርስቲያን አስገብተን ከእሱ ጋር እንቀጥላለን። አዳምጧ አንተ እውነተኛው እዚህ ላይ ተለጥፈውና ስክሪንሾት ብናደርገው አሪፍ ነው። ምክንያቱም እናንተንም ላለመውቀስ እኛም ከእናንተ ደንማል አድርገው። ጽሁፉ ወደ ጎን አድርጊለት። ወደ እኔ አድርጊው ወይ ወደ ታበቀ ችግር ቢጠፋ ይኸው ስክሪንሾት አድርገህ 1 ቆሮንቶስ 11 ከ3 ጀምሮ ወይ ከ5 ጀምሮ ፊት ለፊት ቀጣዩንም በተለይ ከጸሎት ሰዓት ውጭ የሚለው ማለት ነው። እውነተኛው ኢየሱስ እዚህ ጋር አሁን ስለ ጸሎት ብቻ አይደለም እያወራ ያለው፣ ልብ ካልከው ማለት ነው። በመጀመሪያ ደረጃ እንዲህ ይላል፣ የታለ ወንድ የእግዚአብሔር ምሳሌና ክብር ስለሆነ ራሱን መከናነብ አይገባውም፣ ሴት ግን የወንድ ክብር ናት ይላል። ወንድ መከናነብ የማይገባው የእግዚአብሔር ምሳሌና ክብር ነው። ሴት ደግሞ የእግዚአብሔር ምሳሌና ክብር ባለመሆኗ መከናነብ ምን ይላታል ማለት ነው? ይገባታል ማለት ነው። አየህ አይደል? እዚች ጋር አሁን ጸሎትን ብቻ የተመለከተ አይደለም። ሁለተኛ ደግሞ ስናይ እዚህ ጋር ምን ይላል? እዚህ ጋር ነው ስለ ጸሎት የሚያወራው።
5 ቁጥር ላይ ነው ራሷን ሳትሸፍን ግን የምትጸልይ ወይም ትንቢት የምትናገር ሴት ይላል። ነገር ግን 6 ቁጥር ላይ ምንድን ነው የሚለው? ሴትም ራሷን ባትሸፍን ይላል። ጸሎት ላይ አይደለም፣ እንደ ጥቅል ነው እያወራ ያለው። ጸጉሯን ደግሞ ትቆረጥ። ለሴት ግን ጠጉሯን መቆረጥ ወይም መላጨት የሚያሳፍር ከሆነ ራሷን ትሸፍን ይላል። እዚች ጋር አሁን ምን እያለ ነው? ጸጉሯን በቃ ማትሸፍነው ከሆነ ጸሎት ቦታ ብቻ አይደለም፣ በቃ በአጠቃላይ ጸጉሯን ማትሸፍነው ጋር እንደተያያዘ ሀሳብ ተደርጎ ነው የሚወሰደው። ይሄ አይደለም። ለምን መሰለህ? ከዚች ጋር እኮ ሀሳቡን ጨርሷል። ራሷን ሳትሸፍን ግን የምትጸልይ ወይም ትንቢት የምትናገር ሴት ሁሉ ራሷን ታዋርዳለች፣ እንደተላጨች ያክል አንድ ነውና አለ አይደለ? እዚች ጋር እኮ መሸፈን እንዳለባት የታችኛውም ከእሱ ጋር የተያያዘ ነው ተብሎ ነው የሚታመነው በክርስቶስ። እሺ እዚች ጋር ምንድን ነው እያለ ያለውን? ወንድ የእግዚአብሔር ምሳሌና ክብር ስለሆነ ራሱን መከናነብ አይገባውም። ወንድ ራሱን መከናነብ የማይገባው ቤተክርስቲያን ብቻ ነው? ቤተክርስቲያን ብቻ ነው ራሱን መከናነብ የማይገባው ወይስ ውጭም ጭምር ነው? ወንድ መከናነብ የማይገባው ቤተክርስቲያን ውስጥ ብቻ ነው? ወንድማ ያው የትም ክፍት ነው። ምንም የትም መከናነብ አይገባውም። ምክንያቱ ምንድን ነው? መከናነብ የማይገባው ምክንያት ምንድን ነው? ለምንድን ነው ወንድ መከናነብ የማይገባው? ግን እዚች ጋር ሊገልጽ የፈለገው በቤተ ክርስቲያን ውስጥ ነው የምልሽ። የጊዜ አይደለም። አንተ ወደ ፈለግከው ነገር ስላዞርከው እንጂ አይደለም። ወንድ እግዚአብሔር ምሳሌ አብዛኛው እንደዛ ነው የሚያምነው። እንደ ጥቅል ነው ትምህርቱ እንደዛ ነው የምልሽ። ኮናማ እንደዛ ነው እኮ ላለመቀበል እኮ ነው እንደዛ የምታደርጉት። እዚች ጋርም እሺ እንቀጥል። እሺ በቃ ሌላ ብዙ ማየት እንችላለን። ይሄው እነዚህ ነጥቦች ማየት ስላለን መኃልየ ሰሎሞን 6:7 ላይ በዓይን ርግብ መሸፈኛሽ ይላል። ውስጥ ጉንጭሽና ጉንጭሽ እንደተከፈለ ሮማን ናቸው ይላል። በዓይን ርግብ መሸፈኛሽ ውስጥ እንግዲህ ዓይን ርግብ መሸፈኛ ረሱል ሰለም አይደለም የጀመሩት። መኃልየ ሰሎሞን 6:7 ኦርቶዶክስ ነህ እውነተኛ እንዴ? ረሳኸኝ እንዴ? ረሳሁ እኮ 3ቱ አምላኮች እኮ እኔ ነኝ። ኦኬ ነው እንዴ? ኦርቶዶክስ መስለኝ። እሺ እሺ፣ አሁን መጣልኝ። ኦኬ ይሄ የመሬቱ ነው። ኦሪጂናሉ ነው። ኦሪጂናሉ እንትን ማርያም ለምንድን ነው ኢየሱስን ስታቅፈው የምትሸፈነው? እውነተኛ ማርያም ቤቷን ቁጭ ብላ ኢየሱስን ስታዝለው ለምንድን ነው የምትሸፈነው? እሱን ያው ተሸፍናለች። ልክ ነህ። እንግዲህ ይሄኛው ትጸልይ አይደለም ያኔ እየጸለች አይደለም። ወደ ግብፅም ስትሄድ መንገድ ላይ ወደ ግብፅም ስትሄድ ኔትወርክ እዚህ ማስረጃዎችን የገና ዛሬ ነው በሰማችሁ። የድሮ አሁን ለእሷ የሚቀርቡ ቄሶች እንደዛ ነው የሚሉት። ባይዘይ የድሮ ማንም ይሄን አያስተምርም እኮ። ይሄ አሁን ይሄ ለምሳሌ ዓይን ርግብ ምናምን ያልሽውን አሁን ገና ነው የሰማሁት እኔ። በቃ ሌላም ትንገርም መወዳ ሌላም ነገር ይኸው እዚች ጋርም 7 ላይ ማየት ትችላለህ። መኃልየ እዛው ላይ ከነ ምዕራፉ እያስከሽ ምዕራፉ የለም እንዴ? እዚች ጋር መኃልየ ብቻ ከ5 ጀምሮ ብታነብ ታገኛቸዋለህ። እሺ ያው 7 ላይ ምን ይላል? ከተማይቱን የሚዞሩት ጠባቂዎች አገኙኝ፣ መቱኝ፣ አቆሰሉኝ። ቅጥር ጠባቂዎች የዓይን ርግብ መሸፈኛዬን ወሰዱት። ያው ምኔን የዓይን ርግብ መሸፈኛዬን ወሰዱት። ስክሪንሻት አድርግ። እንደውም እኔ ከሁሉም በጣም የሚገርመኝ ይሄኛው ነው። በደንብ አድርገህ ይኸው። አሁን አንተ ምን ስትል ነበረ? በቤተ ክርስቲያን ብቻ ነው መሸፋፈን የሚገባው፣ በቤተ ክርስቲያን ውስጥ ነው፣ ከቤተ ክርስቲያን ውጭ ችግር የለውም ምናምን ስትል ነበረ። ነገር ግን በደንብ አድርገህ ይመስለኝ ማለት እስካሁን ኦኬ እሺ የሚለውን ስማ። ኦሪት ዘኍልቍ ምዕራፍ 5 ቁጥር 13 ላይ ምን እንደሚል ስማ። ከሌላውም ሰው ጋር ብትተኛ ከባሏ ዓይን ቢሸሸግ ይላል፣ እርሷም ተሰውራ ብትረክስ ምስክርም ባይኖራት በምንዘርም ባትገኝ ይላል። ልብ በል እዚች ጋር አሁን በባሏ ላይ ስላመነዘረችበት ሴት ነው እየተወራ ያለው ማለት ነው። በባሏ ላይ ቅናት መንፈስ ቢመጣበት እርሷን ስትረክስ ስለሚስቱ ወይም ቢቀና ወይም እርሷ ሳትረክስ የቅናት መንፈስ ቢመጣበት ይልና ስለሚስቱን ቢቀና እያለ ስለ እሷ ጋር ስለሚመጣው ፍርድ ነው እያወራ ያለው ማለት ነው። በእሷ ላይ ስለሚመጣባት ፍርድ ምን በመሆኗ ምክንያት? በመርከሷ ምክንያት። ካህኑም ይላል
ሴቲቱን በእግዚአብሔር ፊት ያቆማታል። ከዛ ምን ያደርጋታል? የሴቲቱንም ራስ ይገልጣል። ልብ በል እዚች ጋር አሁን አንተ ምን እያልክ ነበረ? ውበቷ ስለሆነ መገለጧ ችግር የለውም ነው ውጭ ላይ። ነገር ግን እዚች ጋር ቅጣት ነው። ሴቲቷ በመርከሷ ምክንያት ምን እየተደረገች ነው? የሴቲቱንም ራስ ምን ይላል? ይገልጣል። ሂጃቧን ይወስድባታል። ይሄ ምንድነው? በቃ ትልቅ ቅጣት ነው ማለት ነው። እሷ የረከሰች ሴት ናት። ንጹሕ ሴት ባለመሆኗ ምክንያት ምን ይደረግባታል? የሴቲቱ ራስ ይገለጣል። ነገር ግን አሁን እናንተ የክርስቲያን ሴቶች ግን ገልጠውት ነው የሚዞሩት። የዛኔ ግን ቅጣት ነበረ። ምን ያደርግባት ነበረ? ይህንን በማመንዘሯ በባሏ ላይ ርክሰትን በማድረጓ ምክንያት ምን ትደረጋለች? የራሷ ፀጉር ምን ይደረግባታል? ይገለጥባታል። በቃ ትልቅ ቅጣት ማለት ነው። ነገር ግን አሁን ግን ያሉ ሴቶች እንደምታያቸው ነው፣ ተገላልጠው ነው የሚዞሩት። የታባቱ እሺ። በእጇም ለመታሰቢያ የሚሆን የእህል ቁርባን ለቅርአት ቁርባን ይኖራል። በካህን እጅ እርግማንን የሚያመጣው መራራ ውሃ ይሆናል ይላል ኦሪት ዘኍልቍ ምዕራፍ 5 ቁጥር 18 ማየት ትችላለህ። ስለዚህ የሴቷ ራስ መገለጥ ራሱ ምንድን ነው? እርኩስ በመሆኗ ምክንያት ነው። መጀመሪያ የተሸፈነችበትን ምን ይባልባታል? ይገለጥባታል ማለት ነው። ኦርቶዶክስ ኮንክ ደግሞ ይህንንም ልንጨምር እንችላለን። ኦርቶዶክስን እንጨምርልኝ። ኦሪጂናሉ እንደውም ይሄኛው ላይ መወዳ ይሄኛው ላይ ጎዳና ከቤተ ክርስቲያን ውጭም በጎዳና ላይ ነው። ጎዳና ማለት በተለያዩ መንገዶች ላይ ነው መልበስ እንዳለባት የሚናገረው። መጽሐፈ ዲድስቅልያ ማለት የአዲስ ኪዳን መጽሐፍ ነው። እሺ አዲስ ኪዳን ውስጥ ያለ የስርዓት መጽሐፍ ነው። ቤተ ክርስቲያን ወጥታችሁ በጎዳና ላይ ስትሄዱ እንደዚህ ይላል፣ አንብቢለት። እሺ ምን ይላል መሰለክ? ነገር ግን ላመኑ ሴቶች ራሳቸውን በንጽህና ሊከናነቡ ይገባል። ልብ በል። መከናነብና በነገራችን ላይ ሂጃብ ጭንቅላት ላይ መጠቅለል ይለያያል። እሺ ሊከናነቡ ይገባል። የፊታቸውንም ውበት በማሳመርና ቀለም በመቀባት አይደለም፣ እግዚአብሔር በፈጠረው መልክ ውስጥ ጥቅም በሌለው ድል መኳልና ማጌጥም አይደለም። ምናቸውን ይኸው ፊታቸውን ነው የሚለው እዚች ጋር። ውበት በማሳመርና ቀለም በመቀባት አይደለም ነው የሚለው። እና ምንድን ነው ካልን እንዲህ ያለውንም ሁሉ አይስሩ። ነገር ግን እነሱ ተከናንበው በጎዳና ያው ቅድም ምንድን ያልከው ቤተክርስቲያን ነበር አይደል ያልከው? ምንድን ነው የሚለው እዚች ጋር? በጎዳና ነገር ግን እነርሱ ተከናንበው በጎዳና ራሳቸውን ዝቅ አድርገው ይሄዱ ይላል። ምዕመናት ወይ ራሳችሁን ጠብቁ፣ ከማንም ጋር አትነጋገሩ፣ ይልቁንም ከባሎቻችሁ ጋር ጥላቻን አትነጋገሩ ይላል። እንግዲህ እዚች ጋር ምንድን ነው የሚለው? እንዲህ ያለውን ሁሉ አይስሩ፣ ነገር ግን እነርሱ ተከናንበው በጎዳና ራሳቸውን ዝቅ አድርገው ይሄዱ። ምን ላይ ነው ያለው? ይህን የምንተገብረው እኛ ነን። ይኸው መጽሐፈ ዲድስቅልያ አዲስ ኪዳን ነው። ዲድስቅልያ እሺ። ኦርቶዶክስ ከሆንክ 80 አሐዱ ውስጥ ያለ ነው። ምዕራፍ 3 ቁጥር 32 80 አሐዱ ውስጥ ያለ ጻፋቸውን አያውቁትም። ገድላት ምናምን አይደለም። ምናልባት የምትሰሙ ከታች ገድላት ድርሰ መጽሐፍ ቅዱስ ይሄ መጽሐፍ እኮ በጣም አሪፍ ጥቅስ ነው። እሺ በቃ የሚቀረው የአባቶች ስለሆነ አመሰግናለሁ በጣም ጠይቃቸው። ዲድስቅልያ ላይ የአዲስ ኪዳን መጽሐፍ ነው። በጎዳና ስትሄዱ ራሳቸውን ተከናነቡ ይላል። እነዚህ ቄሶች ደግሞ ከነቢዩ መሐመድ በፊት ያሉ ቄሶች ናቸው። ከፊት ለፊት ያሉት አባቶች ናቸው። ምንጩ እንግሊዘኛ ነው መጽሐፍቶቻቸው። ከለመንቷ ፋለ አይነ ርግብ ያለው እዛ እንትላ ላይ ሰለሞን ላይ መጽሐፈ ጥበብ መሀሌ ላይ አይነ ርግብ የሚባለው ምንድን ነው? አሁን እናንተ ሙሉ የምትሸፈኑት ነገር ኒቃብ ይላል። ኒቃቡክ ይላል። አረብኛውን ቼክ ማድረግ ይቻላል። ኒቃብ ይላል። አይነ ርግብ ተብሎ አይኗ ብቻ ነው የሚታየው። አይኗ ብቻ ነው የሚታየው። አረብኛ ይሄኛው ጥቅስ ሴት ይሄኛው ጥቅስ በአረብኛው ቼክ ቢደረግ ኒቃቡኪ ነው የሚለው። ኒቃቡኪ የአንቺ ኒቃብ ማለት ነው። ኒቃብ ደግሞ ከአንተ አጠገብ ያለችው እህት ያደረገችው ልብስ ነው። ይኸው እዚህ ጋር ራሱ ማየት ይችላል። በአይነ ርግብ ይላል እኮ አሁን ይሄ አይነ ርግብ። ስለዚህ አይንን የሚያሳይ ማለት ነው። ኒቃብ ነው። አይንን የሚገልጽ ሌላውን እንትን የሚል አይኗ ብቻ ይታይ ለው ወይስ አይኗ አይሸፈን ነው? እንግዲህ ኒቃብ የሚባለው አይን ይታያል ነው። አይን ብቻ እንዴት ይሸፈን? አይን ብቻ የሚሸፈን ከሆነ ሌላ አይነት ነገር ነው። ልብስ ይባላል። አይን ይታያል ነው። አይን ይታያል። ሌላው የሰውነት አካል ግን ይሸፈናል። እንደዛ ነው። ኦኬ እሺ። እውነተኛው ኢየሱስ የውዝቱ ጋር እያየከው ነው የሚለው ሌላ ነገር እንዳይመስልክ። በአይነ ርግብ መሸፈኛሽ ውስጥ ጉንጭሽና ጉንጭሽ ነው የሚለው ልባልክ። ስለዚህ የጉንጭ መሸፈኛ ነው ማለት ነው። በአይነ ርግብ መሸፈኛሽ ውስጥ ጉንጭና ጉንጭሽ፣ ስለዚህ የተሸፈነ ነው ማለት ነው ጉንጯ።
ጉንጯን የምትሸፍንበት ነው ማለት ነው። ፊቱ የምትሸፈንበት ደግሞ ኒቃብ ነው። ይኸው መኃልየ ዘሰሎሞን ምዕራፍ 6 ቁጥር 7 በዓይን እርግብ መሸፈኛሽ ውስጥ ጉንጭና ጉንጭሽ እንደተከፈለ ሮማን ናቸው ይላል። ይኸው መሸፈኛሽ ውስጥ ጉንጭና ጉንጭሽ ነው የሚለው። በምኗ ስራ ያለው? በዓይን እርግብ መሸፈኛዋ ከኒቃቧ ስራ ያለው። ብዙ ጊዜ ክርስቲያኖች የሚመስላችሁ ኒቃብ የሚባለውን ነገር ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አዲስ ይዘው የመጡት ሴቶችን ሊጨቁኑበት ያመጡት ነገር ነው የሚመስላችሁ፣ ግን አይደለም። ያው በደንብ አድርጋችሁ መጽሐፋችሁን አንብቡ ሁላችሁ። አረብኛው ምንድን ነው የሚለው? ምንድን ነው የሚለው? ይሄው ሩማነተን ከዱኪ ታህተ ኒቃቢኪ። ይሄው እዚህ ጋር እንዳለ ታህተ ኒቃቢኪ፣ ጉንጮችሽ በኒቃቦችሽ ስር እንዴት ያምራሉ ነው፣ እንደተከፈለ ሮማን ናቸው። ብቻ እንደዛ ነው የሚለው። ታህተ ኒቃቡኪ ከኒቃብሽ ስር ያለው ብሎ ነው የሚገልጸው። አረብኛው ላይ ቼክ ማድረግ ይቻላል። ኒቃብ ነው የሚለው ቃሉ ራሱ። ስለ ኒቃብ ነው የሚናገረው። ከፍቼ ማሳየት ይችላለሁ አስፈላጊ ከሆነ እንዳንገለጥ። ይኸው እዚህ ትንሹ ላይ መሆን ይችላለሁ፣ ትልቁ ላይ አታርጉኝ። እዚህ ጋር ሆኜ ላሳያችሁ። ይኸው ነሺዱ አናሽድ መኃልየ ዘሰሎሞን ምዕራፍ 6 ቁጥር 7 ላይ ይኸው እዚህ ጋር ታህተ ኒቃቢኪ በኒቃቢሽ ስር ያለው ጉንጭሽ እንደተከፈለ ሩማን ነው ይላል። ኒቃብ ቃል ኒቃብ ይላል። ስለዚህ ስለ ኒቃብ ነው የሚናገረው ነው በአጭሩ። ማለት እንደሱ ሲል ከኒቃብ ከተሸፈነ እንዴት አይቶ እንደዚህ ልል ቻለ? ምናልባት በልብሱ ላይ የሚታየውን ይሆናል። እሱን ትጠይቀዋለህ። እሱ ነው አይደለም እንትን ይመስለኛል። በኋላ ላይ እኮ ተገልጣለች። ውስጥ ገብተው ብዙ ነገር ሰርተዋል። ብዙ ነገር አድርገዋል። ተገላል እንትን አድርጓታል እኮ። ስለማን ነው የሚያወራው ይሄ? ስለሱነማይቱ ስለማን ነው ይሄ ያወራ ያለው? ሱነማይቱ ሴት ሱነማይቷ ሴት ነው። ኦኬ ሱነማይቱ ሴት እኮ ነው። የአንቺ ሴት ሱነማይት ምናምን ብሎ ያቆለባብሳል። እሷ ናት እኮ ይናገራል ምዕራፍ 7 መግቢያ አካባቢ። ስለዚህ መጀመሪያ አይቷት ይሆናል ማለት ነው። አረ ሌላ ነገርም ሰርተዋል። የማየት ብቻ ማይሆን ነገር ሰርተዋል። ምዕራፍ 7 ላይ ይህ ምዕራፍ 6 ላይ ምዕራፍ 7 ላይ ማይሆን ነገር ሰርተዋል። ስለዚህ አይተዋታል ነው የምን ፊት ብቻ። ምዕራፍ 7 ላይ እንትኑ ላይ አይተዋል። አላወራም ቃሉን አለውም፣ ግን በቃ ብዙ ነገሯን አይተዋል። እመነኝ በቃ እንደዚህም ብለህ ከከፈትኩት ጥሩ ስለማይመጣ። እሺ ሌላ ክርስቲያን አለ ስለ አባቶች ማውራት የሚፈልግ። አባቶች ኒቃብ ያዛሉ አያዙም? በዚህ ዙሪያ ምን ትላላችሁ? መጽሐፍ ቅዱስም አለ፣ ግን እስቲ ወጣ እንበልና የቸርች ፋዘሮች ምን ያምናሉ በዚህ ጉዳይ የሚለውን ብንመለከተውስ? በዚህ ጉዳይ እንኳን ያን ያህል አይከራከሩም። ምክንያቱም ሴቶቻቸው የታዘዘው ነገር እየተገበሩ እንዳልሆነ ያውቃሉ። እና ጭቆና ነው የምትሉ ክርስቲያኖች ጋር ስትራቁ ኒቃብ ጭቆና ነው ካላችሁ ከቀለሜንጦስ አሌክሳንድሪያ ጋር እንዳጋፍጣችሁ ፊት ለፊት ካለው ከቀለሜንጦስ አሌክሳንድሪያ the faces should be veiled ይላል። the faces should be covered ይላል። be veiled and the face covered ሴቶች ፊቶች ሊሸፈኑ ይገባል ብሎ ይናገራል በወፍራም ልብስ። እሺ ምን ትላላችሁ? እስኪ ይህንን ቄስ ኡስታዝ ነው በሉት። ባለፈው ሲጨንቀው አንዱ ጴንጤ የሆነ ልጅ አለ እና ጴንጤ የሆነ ትናንት ነው ከትናንት ወዲያ የጠነጠጠ ልጅ አለ። ልክ እንደዚሁ ቸርች ፋዘሮችን ጠቅሰን የሚለው ነገር ግራ ሲገባው ይሄ እንደው እነዚህ ሰዎች እንደው ሙስሊሞች ናቸው ብሎ እንዳለ አሰለማቸው። እንዳለ ቅዱስ ዮስጢኖስ ሰማዕት የሚባል ከነቢዩ በፊት 400 ዓመታት አስቀድሞ የተወለዱ የቤተ ክርስቲያን አባት ናቸው። ኤራኔውስ የሚባል ትልቅ የቤተ ክርስቲያን አባት፣ ቀለሜንጦስ የሚባል እነዚህ እንዳለ ሙስሊሞች ናቸው አለ ቢጨንቀው። እናንተም እንደዛ ነው የምትሏቸው እነዚህን? ወይስ እናውቃለን ግን በቃ አንፈልግም ነው የምትሉት? ገስት ላኩ እስኪ እናውራ ገስት ላኩ። ገስት አለመላካችሁ መስማማታችሁ ነው የሚያሳየው ወይ ማወደ
እንደዛ እኮ ነው የሚያሳየውን ሁኔታቸው። ገና እንትን እኮ ነው አንድ አይኗን ትክፈት ወይ እንዲታያት ምናምን ልክ እኛ ዑለሞች መካከል እንዳለው ማለት ነው። የሆነ አይኗን እንዲታያት ምን ያክል ትክፈት የታዘዘው ሙሉ መከናነብ ነው። ነገር ግን እንዲታያት አንድ አይኗን ነው መክፈት ያለባት ወይስ በምን መልኩ ነው ምናምን የሚለውን በዛ መልኩ ሲቀርብ ሀይቃ በጣም ነው የሚገርመው። በቸርች ፋዘሮች ማለት ነው የምርም ኡስታዝ ነው የሚያስብላቸው። ሼክ ተርቱሊያን ያሉት እንደዛ ነው የሚመስለው። ኢተፈቀ ልዑለማኡ ሚን ሻሚን ወሚን ደማስቆ ምናምን አጠቃላይ ተስማምተዋል። በቃ በወቅቱ ያሉት ሁሉም ተስማምተዋል። የቀረ የለም። ይሄ የዑለሞች ኢጅማ ያለበት ጉዳይ ነው። እኔ እስከማውቀው ድረስ በክርስትና ብዙም ኢጅማ የለም፣ ግን በዚህ ጉዳይ ኢጅማ አለ። ግልጽ ነው። ዑለሞች ተስማምተውበት የጨረሱት ጉዳይ ነው። የሚቃወም የለም። ክርስቲያኖች 170 ሰው አለ በዚህ ከዚህ ውስጥ አሁን በእርግጠኝነት 50 ክርስቲያን ነው። ተቃውሙ። እስኪ ገስት ልካችሁኝ አልታዘዝንም በሉ። ታዘናል ግን አንፈልግም ማለት ይቻላል። ግን እናንተ እንደምትሉት ስላልታዘዛችሁ ሳይሆን ስላልተገበራችሁት ነው። የእናንተን የሚተገብሩት ሙስሊም ሴቶች ናቸው። የራሳቸው የእስልምናውን የሚተገብሩት ሙስሊም ሴቶች ናቸው። የክርስትናውን የሚተገብሩት ሙስሊም ሴቶች ናቸው። ሁለቱ በዚህም በኩል ያለው እዛ ጋር ቀለሜንጦስ ፊት ይሸፈን ይላል። ቀለሜንጦስ ሙስሊም አይደለም፣ ከነቢዩ በፊት ያለ ሰው ነው። ሴቶች ወንድ ልጅ ፈተና ላይ እንዳይወድቅ ፊቶቻቸው መሸፈን አለባቸው አለ። አንደኛ ቀለሜንጦስ፣ ሁለተኛ አትናቴዎስ። የቱ ጋር ነው እንደዚህ ያለው? ገስትላክ እነ አትናቴዎስም እነ ቀለሜንጦስም እነ ሂፖልተስም እነ ቱርቱዲያንም የተናገሩትን የሚተገብሩት ሙስሊሞች ግዴታ እኮ አልነበረባቸውም አይደለ? ግዴታ አልነበረባቸው። በዛ በኩልም ይተገበራል፣ በዚህ በኩልም ይተገበራል። የሚስቁት ክርስቲያን ሴቶች ናቸው ሙስሊሞች ላይ። እንዴት ወላሂ የመጨረሻ የሚገርመኝ ፓርቲ ያልታዘዙ ይመስል ሴቶች ሂጃብ ሲያደርጉ ሙድ የሚይዙት ግን ክርስቲያን። የእናንተን እኮ ነው እያደረጉ ያሉት። አንደኛ በና የታዘዛችሁትን ነገር አልታዘዝንም በሉ፣ ገዝት ላኩና አልታዘዝንም በሉ። ስለዚህ ዛሬ ክርስቲያኖች እርቃናቸውን የሚሄዱት በዛ መንገድ ስለታዘዙ ሳይሆን እየተገበሩ ስላልሆነ ነው። እየተገበራችሁት ስላልሆነ ሙደት ያዙ። እሺ ገስት የሚልክ ክርስቲያን የለም። አንድ ክርስቲያን አለች ከቅድም ጀምሮ ኢዶም ነው ምናምን አካውንት ለምን አትገቢም ማየት ትችያለሽ እኮ። ቅድም ልጁ ስክሪንሾት እያነሳ ነበረ መጽሐፎቹን በደንብ አድርጎ ማለት ነው። ለምዶ መጽሐፉን ማትናገሩት እያለች ተናግረናል በደንብ። እስኪ በቃን መጽሐፎቹን ድጋሚ የሚያስፈልግሽ ከሆነ ደግሞ ግቢና እናሳይሽ። ሌላችሁም ክርስቲያኖች ካላችሁ ግቡና እናሳያችሁ። እስኪ በየመንገዱ አይጨንቃችሁም አይሞቃችሁም ምናምን ማለት ይብቃችሁ። በራሳችሁ መጽሐፍ እንዳለ እዩት በደንብ አድርጋችሁ። አይጨንቅሽም? ይሄን በቃ እድሜ ልክሽ ነው የምለብሽው እስክትሞቻ አታወልቅም። በቃ እንዲሁ ነው የምትኖሪው። እስልምና ልክ የጨቆነን እያስመሰሉ ማለት ነው። አልሐምዱሊላህ ግን እስላም ጭራሽ አልጨቆነንም። ሲቀጥል ደግሞ በብሉይ ኪዳንም ዘመን ሴቶች ሲለብሱት የነበሩት ትክክለኛ የእግዚአብሔር ትእዛዝ ነው። በቃ ከድሮ ጀምሮ የታዘዘ እንዲሁም ደግሞ በአዲስ ኪዳንም ጳውሎስ ራሱ ያጸደቀው ነው። ራሷን የማትሸፍን ሴት እንደተላጨች ያክል ነው ምናምን ብሎ የተናገረበት ነገር ነው። እናንተ ያው ስሜታችሁን እየተከተላችሁ ወይ ሰው አታስለብሱ ወይ የራሳችሁ አስለብሱ። በነገራችን ላይ አክሱም ላይ አሁን እህቶቻችንን ከልክለዋቸዋል። ጭራሽ ትንሿን ሂጃብ እንኳን ጠቅልለው ሊገቡ ማለት ነው። ነገር ግን በእነሱ መጽሐፍ ጭምር ነበር የታዘዘው መልበሱ። እነሱ አለመልበሳቸው ሳያንስ ገና እኛንም ልንለብስ እየተከለከልን ነው። እንግዲህ እስኪ ግቡና እናሳውቃችሁ። ቢያንስ ለዚህ ይጠቅመናል። ግቢ፣ አሁንም ካለሽ አንቺም ግቢ። በዚህ ዘመን ማርያም ብትኖር የክርስቲያኖች ሪያክሽን ምን ይመስላል? ምንድን ነው እንደ ሙስሊም የምትለብሰው? ይሄ ተሸቡህ ነው ከሙስሊሞች እንደዛ የሚሏት ይመስለኛል። እና ከሙስሊሞች ጋር ነው ለምንድን ነው የምትመሳሰዩ አይነት ነገር ሲሰድቧት ምናምን አሁን እንደዛ ነው ኢማጂን እያደረጉ ያለሁት። እና እስቲ ሀሳብ የላችሁም ነው እዚህ ላይ ክርስቲያኖች? ሀይቃ አሁን ስትናገር አንድ ልጅ ትዝ አለችኝ። ክላስ እያለን እንትን ትል ነበረ ሂጃብ ምናምን ትለብስ ነበር እና በቃ የሆነ ያው ጓደኞቿ ምናምን ሙስሊሞች ስለሆነ ምናምን ጠቀልላለች ሂጃብ እና ክርስቲያኖች በቃ የሆነ ልትሰል ምናምን መሰላቸው እና ጠየቋት፣ ለምንድን ሂጃብ የምንለብሹ ምናምን ሲሏት ማርያም ትለብስ የለ ወይ ምናምን ነገር አለችው ለልጁ። ሀይቃ ያላት የነበረው በቃ ማርያም ትለብሳለች አሁን፣ ነገር ግን ከሙስሊሞች ጋር ስለሚያመሳስልሽ እንዳለብሹ በቃ እንዲህ ነው ያላት። አሁን ከማርያም ጋር መመሳሰሉ አይቻልም። እንደውም እንደ ሞር ሪኮመንድ ሊደረግ የሚገባው እኮ ከማርያም ጋር ተመሳሰሉ ነው አይደለ? እሱ ነበረ። ጥቁር ለምንድን ነው የምትለብሱት? ሳላ ምን ግዴታ አይደለም። ምን አልክ? ጥቁር ለምንድን ነው የምትለብሱት? አሁን እኛ አሁን ነጭ ነው ምን
ለብሰው እሱ ምርጫዋ ጥቁር ከሰይጣን ጋር ምናምን ስለሚመሰል ጥቁር አይታዘዝም። እኛ እኔ እናንተ ጥቁር ነን። ምልክቱ ምንድን ነው? እኔ እናንተም ጥቁር እኮ ነን። ከሰይጣን ጋር ነው የምንመሳሰለው። አይ በእኛ ነው ያልኩ። በእኛ ምሳሌው ነው። የለማ ጥቁር ከሰይጣን ማን ነው ያለው? አብዛኛው የኢትዮጵያ ሕዝብ ጥቁር ነው ከሰይጣን ጋር ይመሳሰላል አትለኝም? ማን ነው ጥቁር የሰይጣን እንትን ያለው? አሁን ለምሳሌ በመጨረሻው ቀን ጻድቃን ነጭ ለብሰው ኃጥአን ደግሞ እጅግ ከቁራ ጠቁረው በግራ ይቆማሉ ነው የሚባለው። እሱ ምን መሰለ፣ ከመሰረቱ የሰይጣን ከለሩ ብቻ ግን እኔ ችግር የለውም። እሱም ለምንድን ነው ችግር የለውም። የሲኖዶሱ አባላት 20 ምናምን ሰዎች ቄሶች ለምንድን ነው ጥቁር የሚለብሱት? ላሳይ ፎቶቸውን። ድቅድቅ ያለ ጥቁር የሚለብሱ ነው። ግን አሁን እነሱ ጥቂቶች ናቸው፣ ሙሉ ናቸው። እና እንደ የምን ጥቂት ሙሉ ግን ጥቁር ቢለብስ ጥቂት አይደለም እንዳለ ና። እሺ ፎቶቸውን ምልክ ያው ሲኖዶስ መሪዎች ናቸው ልልህ እኮ ነው። ምዕመናኑ ጠቅላላ ከሰይጣን ጋር የሚመሳሰሉት ሲታይ ለምንድን ነው ከሰይጣን ጋር የሚመሳሰሉት? ዋናዎቹ እነሱ ናቸው። ባይዞ እስቲ ምክንያቱን ንገረኝ እስቲ እኮ ነገረኛ። አንተ የሲኖዶስ አባላት ማለት ተራ ሰዎች ቢሆኑ እነሱ በቃ የሞቱ ናቸው፣ ለዓለም የሞቱ ናቸው። አልሞቱም አሉ ማለት ዓለምን የናቁ ተብሎ ነው የሚታሰበው። ለምን ከሰይጣን ጋር የፈለገ ቢንቁ ለምን ከሰይጣን ጋር ይመሳሰላሉ? ትልቁ ላድርግኝ። አሁን ግን ምዕመኑ ጠቅላላ አሁን ጥቁር ቢለብስ ትንሽ አንደኛ አስረዳሃለሁ እኮ ለምንድን ነው እነዚህ ከሰይጣን ጋር የሚመሳሰሉት ነው ጥያቄ። እነዚህኞቹ ነገርኩ እኮ ለዓለም የሞቱ ተብሎ ነው ጥቁር የሚለብሱት ነው። ይሙቱ አይሙቱ ምዕመናን ግን ጥቁር እንዲለብሱ አይታዘዝም። ጥያቄው ይሙቱ አይሙቱ ለምን እንደዚህ ጥቁር ይለብሳሉ ነው። በቁማቸው ለዓለም የሞቱ ናቸው። ለስጋ አሉ በህይወት እኔ እኮ ማነው ለዚህ ነበር ለደስታ ራሳቸውን ይገደሉ ለማለት ነው ጥቁር የሚለብሱት። ይግደሉ። ለምሳሌ አሁን ምዕመናን ያገባል፣ ምዕመናን ያገባል። ይግደሉ። እነዚህ ግን የሞቱ ስትል ኧረ መጥፎ አታስወራኝ እና እሺ ሶሪ። አይ ይሁን ይሞቱ ችግር የለውም። ግን ከሰይጣን ጋር ለምን ይመሳሰላሉ? አይ እነዚህ ነገርኩ እኮ አሁን እንደ አዋቂ አናወራም እንዴ? እኮ ሲያወራን እኮ ነው። ስጋዊ ይሄ ምድራዊ ደስታን የናቁ ናቸው። አሁን ሴት ልጅ ግን ብትሸፋፈን የናቁ ግን ለምን ከሰይጣን ጋር ይመሳሰላሉ? ጠልታ አይደለም የምትሸፋፈነው። ጥያቄው ይናቁ ምድራዊ ደስታ ንቀዋል፣ ግን ለምን ከሰይጣን ጋር ይመሳሰላል? ነጭ ለምንድን ነው ነጭ ያለበሱት? የእነሱ የተለየ ምሳሌው ያ ነዋ። ምሳሌነቱ ከዛ ጋር ነው የሚሄደው። ምዕመናን ግን ምዕመናን ጋር ሲመጣ ግን እንደ ጻድቃን ነጭ ለብሰው ቤተክርስቲያን የመንግስት ለምን ሺህ ከለር እያለ ለምን ከሰይጣን ጋር ተመሳሰሉ? ነገርኩ እኮ እዚህ ዓለም የሞቱ ናቸው ሲባል ይሙቱ ነፍስ ይማር። ግን ለምን አረንጓዴ ያለበሱም? ለምን የሰይጣንን ከለር መረጡ? ኡስታዝ በነገራችን ላይ ታች እያሉ ነው የጅልባ ዋጋ አስወደዱብን እያሉ ነው። ሀይቃ እኛ የምናሰፋበት ቦታ ነው። በነገራችን ላይ እነሱ ራሱ የሚያሰፉት እኔ ብዙ ጊዜ አጋጥሞኛል። እዛው ነው ከኛ ኮኮሙ የሚመርጡት ምናምን። ከአንድ ቦታ ነው የምታሰፉት? እሺ ንገረኝ እናንተ። ከታች ከልቁ እንዳለ እያለ ነው ጅልባብና ኒቃብ በእነሱ የመጣ ተወደደብን ምና እያሉ ነው። እና እውነታቸው ነው። የራሱ ሲመርጡ ምናምን ሁላ ቦታው ጭንቀቱ ያው ብዙ ሆነው ነው የሚመጡት ምናምን ጨርቅ ይመርጣሉ ምናምን ከኛ ሀገር። አላሁ አክበር ከባድ ነው። እሺ ለማንኛውም በእስልምና እውነተኛ ጥቁር ይልበሱ የሚል ነገር የለም። እሺ
ጥቁር ይልበሱ የሚል ነገር የለም። ሴት ልጅ በምርጫዋ ነው የምትለብሰው። ብዙ ጊዜ ለምን ጥቁር እንደሚለብሱ እነግርሃለሁ። ግን ከፈለገች ነጭ ኮምፕሊትሊ ነጭ ማሰፋት ትችላለች። አዳምጥ በደንብ። ከፈለገች ጥቁር፣ ከፈለገች አረንጓዴ፣ ከፈለገች ቢጫ፣ ከፈለገች ቀይ፣ የፈለገውን ከለር ሰውነቷን የሚሸፍን የሆነ ማሰፋት ትችላለች። ይህን ከያዝክልኝ ታዲያ ለምን አብዛኛው ሴቶች ጥቁር የሚመርጡት የሚለውን በተመለከተ አንደኛ ጥቁር ብዙ ጊዜ ምን ያደርጋል መሰለህ? ትኩረትን ኮምፕሊትሊ ያጠፋል። የሆነ ልክ ቀለሜንጦስ ምን አለ መሰለህ? ቅድም ልብሶቻቸውን አለ ቀለሜንጦስ አሌክሳንድሪያ ሲናገር ፐርፕል ነገር አትልበሱ አለ። ምክንያቱም ፐርፕል ማለት በአማርኛ ጠፋብኝ ከለሩ ወይነ ጠጅ ነው። አምኖት ሹር ብቻ የሚያንጸባርቅ አይነት ከለር ነው። ከተሳሳትኩኝ ይቅርታ። የሚያንጸባርቅ የሆነ ከለር ነው። እይታን የሚስብ የሆነ ከለር ነው እና ኢቨን ስትሸፋፈኑ አለ ፐርፕል የሆነ ከለርን አትምረጡ። ምክንያቱም እይታን ምን ያደርጋል? ይስባል አለ። በደንብ እንድታዩት ያደርጋል አለ። ሰው በትኩረት ከለሩን እንዲመለከተው ያደርጋል። ያንን እንዳትመርጡ አለ። እይታን የሚቀንስ መሆን አለበት። ጥቁር ብዙ ጊዜ እይታን ይቀንሳል። የሆነ ለውበት የምትመኘው አይነት ከለር አይደለም። እንዲህ ሲያምር የምትለው አይነት ከለር አይደለም። እይታን ይቀንሳል በደንብ። ከዛ አንጻር ጥቁር ሲለበስ አረንጓዴ፣ ቢጫ፣ ወርቃማ ምናምን ቢሆን ትኩረት ይስባል። ብዙ ጊዜ እሷን ነው የምታየው። በቃ አንተ ትኩረት የሚያምረው ከለር ላይ ነው የሚሆነው። ጥቁር ሲሆንና ደብዘዝ ይላል፣ እይታ ይቀንሳል። ከዛ አንጻር እኔ እሷን የምመለከትበት እድሉ ዝቅተኛ ይሆናል። የሚማርከው ነገር ይቀራል ነው እንጂ ግዴታ ከፈለገች እሷ አረንጓዴ ከፈለገች ቢጫ ግን ማሰፋት ትችላለች። እሺ ግዴታ ጥቁር ነው የሚል ነገር በእስልምናችን የለም። ያገኘችውን ደስ ያላትን ከለር ማድረግ ትችላለች። የሚመርጡበት ምክንያት ግን ከእይታ አንጻር ትኩረት ከማጥፋት አንጻር ጥቁር ስለሚደበዝዝ እና እይታን ስለሚቀንስ ነው። እና ከዚህ አንጻር ነው። እሺ ሌላ ክርስቲያን ገስት ለምን አልልቁም? ክርስቲያኖች ገስት ላኩ እስኪ። በሂጃብ ጉዳይ እናወራ። አባቶች ምንድን ነው የሚሉት? መጽሐፍ ቅዱስ ምንድን ነው የሚለው? አዲስ ኪዳን ምንድን ነው የሚለው? ብሉይ ኪዳን ምንድን ነው የሚለው? የሚለውን ብናወራስ ምን ይመስላችኋል? ፐርፕል ከለሩ ምንድን ነው? ጠፋብኝ። ወይነ ጠጅ ምናምን፣ ወይነ ጠጅ ነው የሚመስለኝ። ለሚቼክ ወይነ ጠጅ ፐርፕል ወይነ ጠጅ ነው። ልክ ነኝ። ገስት ላኩ እና እናውራ። የምትጨምሩት ሀሳብ አለ እዚህ ውስጥ ያላችሁ? እና አሊያ አያን ኢብኑ ቃፍ እና ሌሎች ማወዳ ሐምራዊ ያለች ነው። ሁለቱም አለ። ፐርፕል ሐምራዊም ነው ወይነ ጠጅም ነው። ዲክሽነሪ ላይ አሁን ቼክ እያደረኩ ነበር። ሁለቱም ሐምራዊ የሚላል ወይነ ጠጅ የሚላል። ችግር የለውም። ብቻ ውበት የሚስብ አይነት ነው ይሄ ከለር። ከዛ አንጻር ይከላከላል ነው። ትኩረት ስለሚስብ የሚማርክ ነገር ሲሆን ሰው ትኩረቱን አንድ ነገር ላይ ያደርጋል። ግን ደብዘዝ የሚል ነገር ከሆነ ደግሞ ያን ያህል አያየውም። ሰው የሚያንጸባርቅ ነገር ነው የሚወደው። ጠቆር ያለ ነገር ይርቃል ብዙ ጊዜ እና ያንም የሚያደርጉበት ምክንያት ያ ነው። ለማንኛውም እሺ ገስት ላኩ። ቢቱ ጎስት ከታች አንድ ክርስቲያን ነበረች፣ ቅድም ጀመረ ጽፌ ነበረች ካለች ገስት ላኪና ግቢ እስኪ። ያቺ አማርኛ ማችለዋ ከወረች እኔ አላወራትም። ሌላ ሰው ካለ የምትለዋ ለመረዳት ትግራዊት ናት። አላውቅም። ኖረም አለጋ ናት። እሱን ነው የማውቀው ከትግርኛ። ሌላ ሰው ካለ ግን ይሄ ፖይንት ብዙ የሚያስማማቸው ይመስለኛል እኮ የድክመት ጉዳይ ነው እንጂ ሴቶች ቢሸፋፈኑ ምና ደስ ይላቸዋል ብዙ ጊዜ። አንዳንዶቹ ብቻ ናቸው እንጂ ብዙዎቹ እውነታውን ያውቃሉ። ከዛ አንጻር ይሄ በዚህ ፖይንት መግባት አይፈልጉም። ለማንኛውም እናጠቃልለዋለን። የሚመስላቸው እኮ እንትን ነው። አሁን እነሱ ቢደግፉ ራሱ የሚደግፉት ከላይ እንትኑን ብቻ እኮ ነው፣ ፀጉር መሸፈኑን እኮ ነው ቢስማሙ ራሱ። አዎ በእኛም ታዟል። ነገር ግን አንዳንዶቹ ይላሉ አሁን እንደዛ በእኛም ታዟል አንለብሰውም እንጂ ምናምን ይላሉ። ግን እነሱ የሚሉት ራሱ ያንን ነገር እንትኑን አይደለም፣ ፊት መሸፈኑን አይደለም እነሱ የሚያስቡት። ጭራሽ እንዲህ ፊት መሸፈኑማ የሆነ እስልምና ሴቶች ላይ የጫነው ትልቅ የሆነ እንቅፋት ነገር ምናምን በቃ ሴት ልጅ ላይ የጫነው በደል ምናምን አድርገው ነው እንጂ የሚያስቡት ጭራሽ በቃ ታዘናል የሚለው ነገር ጭራሽ ነው የማያስቡት። ባይሆን እቺ ከላይ የምትጠቀለለዋን ሻርፓን ያው ስለሚያምርም ልበለው ብቻ እሷን ይደግፏታል በተወሰነ መንገድ ማለት ነው። እሷን ነው እንጂ በጭራሽ ሊቃሙማ ለምሳሌ አሁን ሙሉ አይኗ ብቻ የሚታይ ከሆነ
ለስርቆት አይመቻትም? ለምን የተደብቃ የፈለገችው ጋር ለመሄድ ማንነቷ ስለማይታወቅ አይመቻትም? የፈለገችው ዋጋ ለመሄድ ነው ያልከው? የፈለገችው ለመሄድ ፊት መሸፈን ነው እንዴ? ማንነቷ ይታወቃል። እሱ የልብ ኬዝ ነው። እውነተኛው ልንገርህ ይታወቃል። ግን አይኗ ብቻ ከታየ የልብስ ጉዳይ አይደለም እሱ። ና ልንገርህ፣ የፈለገችው ዋጋ ለመሄድማ ፊት መደበቅ አይጠበቅባትም። ለምን ፊቷን ትደበቃለች? ወጣ ሲል ኧረ ፊት መደበቅ ፊቷ መሸፈን አይጠበቅባትም። 10 ጋር ለመሄድ አይደለም 10 ጋር ለመሄድ ባሏ ሲወጣ 30 ወንድ መጥራት ትችላለች። ቤቷ ቁጭ ብላ የምን መሸፈን? እሱ ልብ ነው። እሺ ያ ልብን የሚጠይቅ ነው። ፊቷን ስለሸፈነች ብቻ እንደዛ አይደለም። ልቧ ቆሻሻ ከሆነ ባሏ ወጣ ሲል ነው 50 ወንድ የምጠራው። እሺ ለዛስ መንገድ ግን አይከፍትም ብለህ ታስባለህ? አይከፍትም፣ እንደውም ይከለክላል ነው። በመጀመሪያ ደረጃ ይህንን የምትለብሰው ማናት ነው ጥያቄው። ፊትን የምትሸፍነው ከመሰረቱ የአምላኳን ትእዛዝ የምትጠብቅና አምላኳን የምትፈራ። ከመሰረቱ አምላኳን የማትፈራ ከጅምሩም ፊቷን አትሸፍንም። ለምን? ተሸፈኑ ያለው አምላክ ነው። አምላኳን የት ብቻ ነው የምትከፈተው? እሺ አንዴ ልንገርህ፣ ቆይ ለባሏ እሱ እመጣልሃለሁ። ከመሰረቱ ፊት የምትሸፍነዋ እንስት እኮ አምላኳን የምትፈራ ናት። አምላኳን ባትፈራማ ባልተሸፈነች ነበረ። አምላኳን የምትፈራዋ ከሆነች ደግሞ ለአምላኳ በዚህ ደረጃ ታዛዥ የሆነችዋ ሴት ሌላ ጋር የምትሄድበት ምክንያት የለም። አይታል የተገላለጠችዋ ናት 50 ወንድ ጋር የምትሄደው። ከመሰረቱ ከጅምሩ ራሱ አምላኳን ማትፈራ አምላኳን ማትሰማ እሷ ናት 50 ጋር የምትሄደው። እቺማ አምላኳን ፈርታ ከጅምሩ ተደብቃለች፣ ተሰትራለች። ስለዚህ ማኑ 50 ጋር የሚያማን ተደብቆ የሚሄደው ፈጣሪ ነው የሚያውቀው። ግን አምላኳን ከጀምሮ የፈራችዋ ሴት እንደዚያን ነገር አታስብም ነው። እሺ የት ነው መገላለጥ የሚፈቀድላት የሚለውን ይፈቀድላታል። ኦብቪየስሊ መገላለጥ ይፈቀድላታል። ለባሏ ከሆነ ችግር የለውም። ለባሏ እንደፈለገች ብትገላለጥ እርቃኗንም ብትሆን ምንም ችግር የለውም። እና እንደዛ እናምናለን። ይቀጥል እንትን ብቻ እኮ አይደለም የሆነ አሁን ብዙ ነገር ላይ ምናምን የተከለከለች ይመስላችኋል። አሁን ክርስቲያኖች ብዙ ጊዜ ማለት የተከለከለችው ከአጅነቢይ ወንዶች ብቻ ነው። እሷን ማግባት የሚችሉ ባዕድ የሆኑ ማለት ነው። እሷን ሊመኟት ከሚችሉ ወንዶች ብቻ ነው የተከለከለችው እንጂ ትችላለች። ሴቶች ፊት መገላለጥ ትችላለች። ወንድሞቿ፣ አጎቷ ምናምን ትችላለች። በእነሱ ፊት መከፈት ትችላለች። ነገር ግን የተከለከለችው እሷን ሊመኛት በሚችሉ ወይም ደግሞ እሷ ላይም ቢሆን ጉዳት ለማድረስም የሚችሉ ሰዎች አሉ። ባዕድ ወንዶች ማለት ነው። አይተው ሊመኟት የሚችሉት እነሱ ዘንድ ነው የተከለከለችው እንጂ ከዛ ውጭ ትችላለች። አጎቷ ምናምን አሁን ሴት ከሆነች ራሱ የልጇ ባል ሊሆን ይችላል። እነሱ ጋር ምናምን ትችላለች መከፈት እና እንደዛ ነው። ባዕድ ወንዶች ሲመጡ ነው ባዕድ ወንዶች ልክ እንትና እንዳለው ነው። እነ ቀለሜንጦስ እንደሚሉት ነው። ቀለሜንጦስም አትናቴዎስም እንደዛ ነው ያለው። ምንድን ያለው የሆነ ባዕድ ሰው የሚመጣባቸው ከሆነ ቶሎ ፊታችሁን ተሸፈኑ፣ እንደዛ ነው ያለው። ባዕድ ወንዶችን በአጋጣሚ ስታገኙ ፊቶቻችሁን ያን የተሸፈኑ ነው ያላቸው እና አትናቴዎስ እዛ ብለው ተናግረዋል። አትናቴዎስ ማለት የአዲስ ኪዳን መጽሐፍትን የሰበሰበው ሰውዬ ነው። ወይ ደግሞ 27 መጽሐፍቶች አሉ። አሁን የአባቶች በአማርኛው አለክ? በአማርኛው የለኝም፣ እንግሊዝኛ ነው የማነበው። አንድ ነው ያለው የአፖስቶሊክ ኮንስቲቱሽን መጽሐፈ ድሪስቅልያ፣ እሱ አንድ አለ። በጎዳና ላይ ሲሄዱ ራሳቸው መሸፈን አለባቸው። የአባቶች በአማርኛ እሱንም ሌላ ቀን እንደዚሁ ብታሳዩ አሪፍ ነበር። እስካሁን እነሱ ጽሁፎች አልተተረጎሙማ፣ በእንግሊሽ ያሉ ናቸው። ክርስቲያኖች የሚጠቀሙት እንግሊዝኛ ከፍቶ ነው የሚያነቡት። እነሱ የሚችሉት አሉ። አንዳንድ እንግሊዝኛ የሚያነቡ ክርስቲያን አሁን የምናነበው ነው የሚያነቡት። ቺን ፓርት ነው የሚያነቡት እንጂ ሌላውን ፓርቲ ያነባሉ። እነሱ ነበር የፈለኩት እኮ ዛሬ ራሱ ሆነ። ሃይማኖት አበው ላይ የለም፣ ሃይማኖት አበው ላይ የለም፣ አልተረጎሙትም። እሱኛውን ፓርት የአባቶችን ጽሁፍ ብዙዎችን ኢትዮጵያ ውስጥ አልተተረጎሙም። ለምን እንደሆነ አላውቅም። ውጭ ሀገር ነው ያለው፣ በግሪክ ነው ያለው። የግሪኩ ወደ እንግሊዝኛ ተተረጎመ። አባቶቹም ግሪክ ተናጋሪ ናቸው። ብዙዎቹ አባቶች የግሪክ ቋንቋ ነው የሚናገሩት። ጽሁፎቻቸውም በግሪክ ነው ያለው። ግሪኩ ወደ እንግሊዝኛ ተተረጎመ። የተወሰኑት በአማርኛ አሉ፣ ሁሉም አይደሉም ያሉት። ይሄ ከቀሩት ውስጥ ነው እኛ የምናነበው ዛሬ። ያ እንደዛ ነው። ገስት ላኩ እስኪ ክርስቲያኖች፣ አባት የምትሉት ካላችሁ ኒቃብ እናሳያችሁ። ከአባቶች ፊት መሸፈን ኒቃብ
እናሳያችሁ። አለፉም ገስት እሺ፣ አናስቸግራችሁ፣ ምንም ችግር የለውም። ይሄ ፓርቱ ሁለታችንም ያስማማናል። ያ በቃ ጥሩ ነው። ሴቶች ቢሸፈኑ መልካም ነው። የጭቆና ጉዳይ አይደለም፣ የምርጫ ጉዳይ ነው። ምንድን ነው የምርጫ አልኩኝ። ያ እሺ፣ ለማንኛውም አርዲ ሳይለንት ሙስሊም ነው ክርስቲያን? ሙስሊም አሉ ሳላይኔ ነው ሙስሊም ነኝ። ሰላም አለይኩም ወበረካቱ። አለይኩም ሰላም ወረሕመቱላህ። ክርስቲያን ነበር የፈለግነው። እሺ ለማንኛውም መወዳ እንትን አርጊው በቃ ማጠቃለያ ነገር ሲጪ እና እንደተስማሙ እንቁጠርላቸው፣ እንደተስማሙ ይቆጠርላቸው። ከዛ በኋላ ሌላ ጊዜ ምናልባት አልተመቻችሁ ምናምን ብለን እናልፋችሁ እና ሌላ ቀንም ግን ድጋሜ ይህን ጉዳይ እናነሳባቸዋለን። እሺ እሺ። እንግዲህ ያው ምን ይደረጋል? እየሰሙ ነው። ታች ላይ መግባት አልፈለጉም ሰው እንደዛ እንለፋቸው ለዛሬ። እሺ ማጠቃለያ ነገር ስጡና የዛሬውን ፕሮግራም እንጨርሰው ኢንሻአላህ። እሺ ያው እኛ መንገድ ላይ ከሚጨቀጭቁን ብለን ነበረ፣ እድሉን ከፍተንላቸው ያው አሁን ጠይቁ ግቡና አናግሩን ብለናቸው ነበረ። እንግዲህ መግባት አልፈለጋቸው። ኢንሻአላህ እንግዲህ ዛሬ ብዙ ነገራቶች እንዳስሰናል። በተወሰነ መልኩ ስለ ሂጃብ መስፈርቶች፣ ትክክለኛው ኢስላም ያዘዘው ሂጃብ የቱ ነው? እቺ ጭንቅላቷ ላይ የምትጠቀለለው ናት ወይስ ምን አይነት ነው ሂጃብ የታዘዘ ነው የሚለውን ነገር አይተናል። እንዳነሳናቸውም ምን መሆን አለበት ብለናል። ሰፊ መሆን አለበት፣ ወፍራም መሆን፣ ሰፊ ሆኖ ሰውነት የሚያጣብቅ መሆን የለበትም። በቃ ሰፊ መሆን አለበት። እንዲሁም ደግሞ ወፍራም መሆን አለበት፣ ወደ ውስጥ የሚያሳይ መሆን የለበትም፣ ረጅም መሆን አለበት። የመሳሰሉ ነገራቶችን አይተናል። ከወንድ ጋር መመሳሰል የለበትም። እንደዛም ሆኖ ደግሞ የሂጃብን መስፈርት አሟልቶ እነዚህ መስፈርቶችን አሟልቶ ያጌጠ መሆን የለበትም። አሁን እንደምናየው ማለት ነው የሆነ የሚያማምር አባያ ጌጥ የሞላበት ምናምን ሆኖ ከላይ ኒቃቧ ብቻ ተደርባም አይሆንም። ይሄም ምንድነው መሆን ያለበት? ወጥ መሆን አለበት ማለት ነው። ምክንያቱም አላህ ያለው ምንድነው? ያ አዩሀ ነቢዩ ቁል ሊአዝዋጂከ ወበናቲከ ወኒሳኢል ሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂን ያለው። አንተ ነቢይ ሆይ ቁል ሊአዝዋጂከ ለሚስቶችህ በናቸው፣ ወበናቲከ ለልጆችህ፣ እንዲሁም ደግሞ ለሴት ልጆችህ ማለት ነው። ወኒሳኢል ሙእሚኒን ለምእመናን ሴቶችን በሙሉ በላቸው፣ ዩድኒነ ዐለይሂነ ሚን ጀላቢቢሂን ከላይ በላያቸው መከናነቢያዎቻቸውን እንዲለቁ ነገራቸው ነው ያለው እንጂ ከላይ የምትጠቀልሏት ትንሿ ሻርፕ እሱ አይደለችም። ሂጃብ ማለት ከላይ ጀምሮ የሚለቀቅ ነው ማለት ነው። እና የመሳሰሉ ርዕሶችን አይተናል ስለ ሂጃብ ምንነት ማለት ነው። እንዲሁም ደግሞ ብዙ ጊዜ ክርስቲያኖች ይሄ ነገር አይጨንቃችሁም፣ አያፍናችሁም፣ ይሄ ነፃነት መግፋት አይሆንም ወይ ምናምን የሚል ጥያቄ ያነሳሉ ብዙ ቦታ ላይ ማለት ነው። ያንንም ነገር በሚገባ መልኩ አሳይተናቸዋል። በብሉይ ኪዳን በመጽሐፍ ቅዱስ ላይ ብዙ ሰዎች ኒቃብን ይለብሱ እንደነበር ረሱል ሰለላሁ ዐለይሂ ወሰለም ይህንን ነገር እንዳልጀመሩት ከዚህም በፊት ትክክለኛ የእግዚአብሔር ሕግ ስለሆነ የሴት ልጅ ሂጃብ መልበስ ትክክለኛው የአምላክ ትእዛዝ ከአምላክ የወረደ ትእዛዝ ስለሆነ ከዚህ በፊት የነበሩ ሴቶችም ይለብሱ እንደነበር፣ እንዲሁም ደግሞ ሁላም መገላለጥና የሴት ልጅ ጸጉሯ መሸፈን የውርደት የርክሰት መገለጫ መሆኑን አይተናል። ከብሉይ ኪዳን ብቻ አይደለም ከአዲስ ኪዳንም አይተናል ምን መሆኑ ሴት ልጅ መሸፈን እንዳለባት ማለት ነው። ቅድምም አንስቼዋለሁ። አሁን ብዙ ጊዜ ቤተክርስቲያኖች ላይ ሊሆን ይችላል ቸርቾች ላይ ምናምን ስናይ ምን ያደርጋሉ? በቃ ተገላልጠው ምናምን ነገር ሐይቃ ቅድም ብያለው አይደለም። ሴት ልጅ እዚች ጋር እንግዲህ ራሷን ትላጭ ነው እያለ ያለው፣ የተዋረደች ናት፣ የተናቀች ናት እያለ ነው ያለው። ጳውሎስ በጣም እያስጠነቀቀ ነው ያለው በመጸለያው ማለት ነው። ነገር ግን እዚች ጋር ቸርች ገብተው ምን እያደረጉ ነው? ፓስተር ነኝ ትላለች፣ ነብይ ነኝ ትላለች። በነገራችን ላይ በዚህ ብቻ ነብይ ያለመሆኗን ታውቃላችሁ። እሺ በዚህ ነገሯ ብቻ እግዚአብሔር ሊመርጣት እንዳልቻለ። ምክንያቱም ከእግዚአብሔር የተመረጠች ነብይ ቅድስት ሴት ብትሆን ቢያንስ እቺን ህጉን ትጠብቅለታለች። ቢያንስ ጭንቅላቷ ላይ የሆነ ነገር ጣል አድርጋ ቤተክርስቲያን ትገባለች። ነገር ግን እነሱ ይህንን እያደረጉ አይደለም በጭራሽ። ነገር ግን ምንድናት እሷ? ነብይ። ሀይካኒ ህዝቡ ግን በአላህ እኔ አላቅም ብቻ እንዴት እንደምታስቡ አላህ ይሆናችሁ ብቻ በምን አይነት ጭንቅላት እንደምታስተውሉት ጥብቅ ያለ ታይት ለብሳ ጥብቅ ያለ የሆነ ነገር ምናምን የሆነ ገላዋ እንዳለ ተከፍቶ ምናምን ነገር ከዛ እኔ ሰባኪ ነኝ ነብይ ነኝ ትላቸዋለች። አረ ንቁ ባካችሁን ክርስቲያኖች፣ ንቁ ባካችሁን። ሌላ መላችሁ ነገር የለም።
እና በደንብ አድርገን አሳይተናቸዋል። አባቶችም እንዲሁ የቸርች ፋዘሮችም በአጠቃላይ በሂጃብ እንደሚስማሙ ሁላ ልክ በኛ እንደነበሩ በኛ ዑላሞች እንደሚሉት እንደነበሩት ማለት ነው። ሴት ልጅ ሙሉ ከተሸፈነች በኋላ እንዲታያት መንገዱን አንድ አይኗን ትክፈት ወይስ ሁለቱም መሸፈን አለበት ወይስ እንዴት ይደረግላት ወይስ ሁለት አይኗን ትክፈት እያሉ እንደሚነጋገሩ የመሳሰሉ ነገራቶችን አይተናል በደንብ አድርገን ማለት ነው። ፊቷን ጭምር መሸፈን እንዳለባት የቸርች አባቶች ልክኛ በእስልምና ይጅማ ያለው እንደምንለው አለ አይደለ? በዛ መልኩ ነው የተስማሙበት ቸርች ፋዘሮች ሁሉ ይላሉ። እና ሰው ሰራሽ ነገርን አትከተሉ። በነገራችን ላይ ሰይጣን ቢያዝንላችሁ ኑሮ የምታውቁት አሁን ክርስትና ትክክል ቢሆን ወይ የሆነ ነገር ትክክል ቢሆን የእግዚአብሔርን ትእዛዝ እንድትታዘዙ ያደርጋችሁ ነበረ፣ ትክክለኛ ነገር ላይ ብትሆኑ ማለት ነው። ነገር ግን ሰይጣን እያሳሳታችሁ ወደ መጥፎ ነገር እየመራችሁ መሆኑን የምታውቁት ራሱ አንድ በዚህ ነው። ጥሩ ጥሩ ነገር አያሰራችሁም፣ ጭራሽ አይሆንም። ቀለሜንጦስ ላይ ምናምን አረለኛ አይደለም ለቀለሜንጦስ ሰዎች ነው እንዲህ ነው የሚላችሁ በቃ ሸይጣን። እና ይሄ የሸይጣን ስራ መሆኑን የምታውቁበት ራሱ አንድ መንገድ ነው። እና ተመለሱ ለማለት ፈልጋለሁ። ሙስሊም እህቶቻችንም ሂጃባችሁን አስተካክሉ። ትክክለኛ እስልምና ላይ የታዘዘው መስፈርቱ የተቀመጠው አላህ ሱብሓነሁ ወተዓላ ያዘዘውን ከላይ መከናነቢያችሁን ልቀቁ እንዳለው ሁላችንም ኢንሻአላህ መከናነቢያዎቻችንን ከላይ በላያችንን እንልቀቅላለሁ። ብዙ አላበዛባችሁም ኢንሻአላህ። ሌሎች ወንድሞች እህቶች መቀጠል የምትፈልጉ ካለ ጨምሩት ኢንሻአላህ። ሰላም አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እሺ ጀዛኩሙላሁ ኸይር ወባረከላሁ ፊኩም እህቶች፣ ሻድ እህቶች ሁላችሁም አላህ ይቀበላችሁ። ጥሩ ፕሮግራም ነበረ፣ አሪፍ ነበረ። እስካሁን ጥሩ አዳዲስ ነገሮችን ሰምተናል፣ አዳዲስ ነገሮችን አስተምራችሁናል። አላህ ይቀበላችሁ። ብዙዎች ደግሞ እንደተማሩበት አዲስ ነገር እንዳገኙበት ደግሞ ተስፋ እናደርጋለን። ክርስቲያኖችም ደግሞ እንዲሁ ከታች ሆናችሁ እንዳዳመጣችሁ እይታችሁ እንዳስተካከላችሁ ቀስ በቀስ ያው እንደሚስተካከል ተስፋ እናደርጋለን። በአላህ ፍቃድ እንድትገቡም ሰፊ የሆነ እድልን ሰጠናችሁ ነበረ። ነገር ግን ያልተጠቀማችሁበትን በሱ እድል እንደስማማችሁ ነው። ዝምታም አንዳንዴ ከመስማማት ይመደባል፣ ይቆጠራል። ዝምታ መልስ ነው አይደለ? ያዝምታችሁን ተረድተናችኋል። ከምን ከምን እንደሆነ ከሞላ ጎደል ጥሩ ነው ፕሮግራሙ። አንዳንድ እንትኖች መሀል ላይ መቆራረጦች ምናምን አሉ። እሱን ቀጣጥላችሁ ትሰማላችሁ። ፕሮግራሙ ያመለጣችሁ ደግሞ አመለጣችሁ ነው፣ አልተቀዳም። የዛሬው ፕሮግራም ካመለጣችሁ አመለጣችሁ ነው። ተቀርቶ የተቀመጠ ነገር የለም። ስለዚህ ሌላ ቀን በሌላ ፕሮግራም ተገናኝተን ሌላ በሌላ ርዕስ ሹራ ዲስከስ የምናደርግ ይሆናል እና የዛሬው ቆይታችን ይህንን ይመስላል ለማለት ያህል ነው። ተቀርቷል። ከተቀዳ ልቀቁላቸው። ቆራርጣችሁ ፓርት 1 2 3 እያላችሁ ልቀቁላቸው እና ይህን ይመስላል። በቃ ክርስቲያኖችም ስራ ያለው ቤቱን መዝጋት ይቻላል ነው። የምትፈልገው ነገር አለ ኢብኑ ቃፍ?